አንድ ሰው አይደለም የቀበረ እኔን አይደለም የገደለኝ የኔን ህይወት አይደለም ያበላሽ የኔን ትዳር አይደለም ያወጣበት የኔ እናት ብቻ አይደለም የሞተች የኔ እናት የኔ አባት የኔ ቤተሰብ አይደለም ያለቀ ሙሉ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የተሳሳተ መረጃ ሆኖ ከልቤ ነው ያዘንኩት። በቤተሰቡ ስም ሁሉም አንገቱን የደፈው እኛ ብቻ አይደለም አገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ ያስተምሩናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከመናገረው በላይ ማለት ነው። እኔ ማለት እኔ አሁን እንደኔ ማለት ነው እኔ የምኖረው ለቤተሰብ ክብር ተከብሮ የሚኖር እናት አባትም ሞቷል ማለት እኔ ከባድ በዛ ላይ ይሄ ልጅ ነገ ከነገ ወዲያ ታሪኩ ይቆያል። አባት እያለው እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበት። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው በቃ እንዲረጋጋ ሙሉ ታሪኩ ውሸት እንደሆነ ልጁን የሚያሳድግ አባት እንዳለው ልጁ ባንክ ነው የሚሰራው ምንም አይቸግራቸውም። ሁሉን ነገር አሟልቶ አስፔዛ እንኳን እስከ ቤት ድረስ እየመጣላት ነው የምትኖረው። ስለዚህ ያው የልጁን ነገር ይሄን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው ያለው። ማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ ፎልስ ኢንፎርሜሽን እንደሆነ ልጅቷ እናትና አባት እንዳሏት እንዳልታገተች ተደፍራ እንዳልወለደች ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር የፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም ያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ይሄ ፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው።